አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደ ቻናሌ ቤተሰብ እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም፣ ከኛ ሁሉ ሰላም ነው፣ ሁሉ መልካም አልሐምዱሊላህ። ያው እኔ ቶሎ ብዬ ወደ ጉዳይ ነው የምገባው፣ ነገሮችን ሳላንጓትት ቪዲዮ አጠር ሲል ደስ ይለኛል። እንደዛም ሆኖ ግን የምለቃቸው ቪዲዮዎች የበዙ ነው መስሎ የሚታየኝ። ላለማብዛት እሞክራለሁ። ለምን ያው ስራ ላይ ስለምኮኑ ለማየት አጠር ስትል ደስ ይላል እና ወደ ሀሳቤ ከመግባቴ በፊት ግን ቻናሌን ሰብስክራይብ አርጉልኝ፣ ላይክ አርጉልኝ። ሰብስክራይብ ሳታረጉ የምታዩ ካላችሁ ሰብስክራይብ አርጉኝ። እንዲሁ ደግሞ ላይክም አርጉልኝ፣ ሼርም አርጉልኝ ለምታውቋቸው እህቶቻችሁ ማለት ነው። ሁለተኛ ቻናሌ ስለሆነ ሀቂቃ እንግዲህ ያኛው ቻናሌ ወደ 7000 ሰብስክራይብ ይዞ ነው የጠፋኝ እና ይህንን አሳድጋችሁ እንግዲህ እዛ እንድታደርሱኝ ነው የምፈልገው። የምር ያው ዋጋ የከፈልኩበት ነው የጠፋው። እልህና ደራ ስለያዘኝ ነው ይሄንንም ካፍቼ ማለት ነውና እንግዲህ በአላህ ትዕዛዝ ኢንሻአላህ ፍቃዱ ከሆነ ከቀናት በኋላ ሰዓቱ ይሞላልኛል ኢንሻአላህ። እንግዲህ ወደ ሞኔታይዝ ለሆነ ይችል ይሆናል እንግዲህ ኢንሻአላህ። ደግሞ ያንን መልካም ዜና ይዤ እመጣለሁ ማለት ነው። ዛሬ የመጣሁበት ያው አንዳንድ እህቶች ሚዲያ ላይ ስትወጡ፣ ሚዲያ ላይ አንዳንድ ነገሮችን ስታቀርቡ፣ በአጠቃላይ አነሰም አደገም የሚዲያ ሰው ስትሆኑ አንዳንድ እህቶች በውስጥ መስመር ቁጥራችሁን በማንሳት እንዲሁም በተለያየ እናንተ በምትገኙበት ሶሻል ሚዲያ ላይ የሆነ የተቸገሩበትን የተጨነቁበትን ነገሮች ወይም ደግሞ እንዴት ነው ይሄ ይሻላል ወይ ይሄ አይሻልም ወይ ምክር ይፈልጋሉና እስኪ ያው አረብ ሀገር ሁና ነው እሷ ባሌ ጫት ቃሚ ሆነብኝ፣ በቃ ጫት ምግብ ከምታቀርቢለት ይልቅ ጫት ብታቀርቢለት ነው፣ በጣም የጫት ሱሰኛ ሆኗል። እንደው ምን ትመክርኛለሽ? እንዴት አድርጌ ላስተወው አይነት ነገር ነው ሀሳብ ያቀረበችልኝ። ምን ትመክርኛለሽ ነው ያለችው። ወላይ ከባድ ነው። ከጫት ሱስ ይልቅ የሲጋራ ወይ የሌላ አይነት ሱስ ቢኖር ይሻላል ብዬ አስባለሁ። ለምን መሰላችሁ? አሁን ለምሳሌ የሲጋራ የምናምኑን የሆነ ሰውዬው ለይቶለታል፣ ይታወቃል፣ ሱሰኛ ነው ይባላል። ሌላውም ሰው ርብርብ ሊያደርግ ይችላል። የሚያውቀው ዘመድ ጓደኛ እንዲህ አይነት ሰው ርብርብ ይደረጋል። 2 ወርም ሆነ ወር እዛ ሱስ እንዳይደርስ እቅብ ይደረግና በሆነ ምክንያት በአላህ እገዛ እርግፍ አድርጎ ይተዋል። የጫት ሲሆን ግን ማለት ነው ከራሴ ከቤተሰቤ ከቅርብ ሰዎች ያለውን ነገር ነው የምነግራችሁ። ጫት ሲሆን ግን ወይ አይጠቅም ወይ አይጎዳ በሚል በተለይ አንዳንዶቹማ ደግሞ በጣም እንደሚጠቅም እሱን ካልነከሱ ያው እሱም እንደ ሱስ ነው የሆነባቸው። እሱን ካልነከሱ መዋል አይችሉም። ምሳ ተበልቶ እሱ ካልተነከሰ እሱ ካልተቃመ ቀናቸው ቀን አይሆንም። በተለይ ሀይቅ ላይ ያው የሀይቅ ልጆች በእርግጥ ሁሉም ኢትዮጵያ ላይ በተለይ ወሎ ውስጥ ይመስለኛል ይህ ነገር ግን ወሎ ውስጥ ይመስለኛል አብዛኛው ጫት የሚበዛው። ከወሎም ወሎ ደግሞ በተለይ ደሴ እንደውና ይሄ ወደ ማን ነው ደሴ ያልኩኝ ሀይቅና ከሀይቅ በታች ያሉ ሀገሮች ይመስለኛል እንደው ብዛት የማየው። አሁን ደሴ ብዙም አላይም እንደ ሀቅ ማለት ነው። ይኖራል የሚቅም የለም አላችሁ ነፍ አለ። ግን የሀይቅና የኮምቦልቻ በተለይ የሀይቅ የተለየ ነው እኔ እስከማውቀው ድረስና ሰው አትክልቱን እየነቀለ ጫት ነው። እያንዳንዱ የገጠር ማህበረሰብ ጋር ብትሄዱ አንድ ገመር መሬት ጫት ታገኛላችሁ። አንድ ገመር ቢቀር ግማሽ የአንድ ገመድ ግማሽ መሬት ጫት ታገኛላችሁ። ለመሸጥ እንኳ ባያመቸው ወይም ደግሞ ለመሸጥ ባይሆን ያ ጫት ለሚቅመው አያጣም የገጠር ሰው ማለት ነው። አትቃሙ ብላችሁ ብትሉም ያው ማሳው ላይ ስላለ ልክ አቮካዶ ቁርጥ አድርጎ እንደሚበላው ሙዝ ቁርጥ አድርጎ እንደሚበላው ስለሆነ ያው ታውቃላችሁ። እናንተም ከዚህ ሀገር ከመሄዳችሁም በፊት ሄዳችሁም የሆነ አኽባር ይደርሳችኋል። እሺ የከተማው ሰውሳ በማሳው ላይ ያልተከለ እሺ እንዴት ነው? ጫት በጣም ውድ ነው። ዝናብ ሲጥል ብቻ ነው የሚረክሰው። ቢገርማችሁ ከጤፍም ከሁሉም ውድ ማለት ነው። ልንገራችሁ፣ ምናልባት እዛ ያላችሁ አሁን የጫትን ውድነት ላታውቁ ትችላላችሁ። በዚች በአንድ ችቦ የምትገኝ ማለት ነው እንዲት ብትጨብጧት ጭምድድ ማለት የምትችል እንዲህ በፌስታል ጥቅልል አድርገው እንዲህ ሽጉጥ የሚያረጓት ነገር ናትና 500-600 ብር ናት። ወላሂ ነው የምላችሁ፣ እየዋሸሁ አይደለም። በተለይ ባለፈው እንትን ዝናብ እየተባለ ዝናብ የቀረ ጊዜ በጣም ተወዶ 500-600 የሆነ ዱዓ ሲያደርጉ የገጠር ሰው ታሞባቸው ምናምን ዱዓ ሲያደርጉ እንደው አንድ 5-6 ሰው የሚያሳድር ጫት በ6000 በ7000 በ8000 ነው የሚገዛው። አስቡት። አንድ ኩንታል ጤፍ ማን ነው 50 ኪሎ ጤፍ እንኳን በ6000 ብር
በ5000 ብር እንኳን ተሸምቶ ተፈጭቶ ከወር በላይ 2 ወር ትበላላችሁ። ይህ ግን 7000 8000 ተገዝቶ አንድ ቀን አዳር ሊወርጋዋት ያድራሉ እንደ ፍየል ማለት ነው። ከዛ በቃ አሁን እኔ የማየው ከገዛ ከቅርብ ቤተሰቦቼ ጀምሮ ነው ብያችኋለሁና ዳቦ ይዘህና ከምትሉት ይልቅ አንድ ጫት የሚቅምን ሰው ጫት ይዘህና ብትሉት ነው ደስ የሚለው። እቤት እኮ ልጅ አሉት፣ ሚስት አለው፣ የሚጠብቁት ምን ይዞ መጣ አባቴ ምን ይዟል ብለው እጅ የሚያዩ ቤተሰቡ ልጆች አሉት። ግን ዳቦ ወይም ሙዝ ይዞ ከሚመጣ ያንን እስር ጫት እንደዚህ አድርጎ በአንድ ብት ብቻ ውሃ በአንድ ብት ብቻው ደግሞ ያችን 500 እና 600 የተገዛች ጫት ይዞ ይመጣል። ብቻውን ከ7 ሰዓት ጀምሮ 10 ሰዓት አታደርሰውም። እንኳን 10 ሰዓት 9 ሰዓት አታደርሰውም ሲቀማት ማለት ነው። በቃ ሙሉ ለሙሉ ስትሄዱ ብታድሩ የማይቅም ሰው የምታገኙት ከመቶ 10% ነው። 90% የሚቅም ነው የምታገኙት። የሰው ብዛት ደግሞ የሰውን ፍሰት የምታዩት የት ነው? ጫት ተራ ነው የምታዩት። ልብስ ተራታውት፣ እህል ተራታውት፣ ፈዋካ ተራታውት፣ ኩዳር ተራታውት፣ ማንኛውም ጥራጥሬ ተራታውት። የዛኔ ህዝብ ፍሰት የትና የት ነው የምታዩት? ጫት ተራ ብቻ ነው የምታዩት። ጫት ተራ ሄዶም ለምን ሊገዛ ነው? ለፍየል ሊገዛ ነው ወይስ ለበግ ሊገዛ ነው ብላችሁ ስትሉ አይደለም፣ ለራሱ ነው ገዝቶ ሊመጣ ነው። እንግዲህ ያንቀጣል ማለት ነው። ያ ቅጠል እራት አይሆነው፣ ምሳ አይሆነው፣ ቁርስ አይሆነው። የኛን ማህበረሰብ ያለበትም ማለት ነው። እሱን ስትነኩበት ታውት፣ ጫቱን አትቃሙት። በጫቱ ፈንታ ማሳውን ሙዝ፣ ብርቱካን ትከሉት፣ ጥራጥሬ ትከሉት፣ አትክልት ትከሉት። አሃ እናንተ አጥፊ ናችሁ፣ ዱዓ አትወዱም። እናንተ በዱዓ አታምኑም ማለት ነው። ዱዓ አትወዱም ይሏችኋል። እሺ ዱዓ ተሰግዶ ዱዓ አይደረግም? እጅን ከፍ አድርጎ አላህን መለመን አይቻልም? በእነሱ ጋር አይቻልም። እናንተ የዱዓ ሰው አይደላችሁም? ዱዓ አትወዱም? ከየት ነው የመጣችሁብን? አዲስ እምነት ይዛችሁብን መጣችሁ። ሲያሻውም ደግሞ ሲሉ የሰማውን ወሃብዬ ሊሏችሁ ይችላሉ። በጣም ከባድ ጫትን ላስቀር ማለት አሁን ላይ ማለት ነው። ወላሂ በጣም ከባድ ነው። በጣም እቤቴ እንዳይቃምብኝ ብላችሁ እንኳን ስትናገሩ ምንድነው የምትባሉት? ሰው አይወዱ እንግዳ አይወዱ ነው የምትባሉት። ምን ነው መጥቶ ባደረላችሁ በዋለላችሁ እኮ ዝም ብሎ። ግን ሲመጡ አሁን የኔ ወንድሞች አሉ። ምሳ በመጋብዛቸው ሰዓት ምሳ ነው ብዬ በመጋብዝባቸው ሰዓት ወንድሜ ጫት ሳይዝ አይመጣም። ጫት ይዞ መጥቶ ያችን ቅሞ ነው የሚሄደው። ገባችሁ? ሌላ ቤት ምሳ ሲጋበዝ በዛው ምግር መንገድ ጫት ተገዝቶ ምናምን ተቀምጦ ምሳ ከተበላ በኋላ ያን ጫት ይቆም። እኛ ቤት ግን ጫት ማንም እንደማይገዛም ስለሚያውቅ እንደማይቀመም ስለሚያውቅ በራሱ ገዝቶ ይመጣል። ይሄን ነገር ተው ብዬ ማስተው አልችልም። አጭሩን አማርኛ ማለት ነው። እንደው ከሆነ የጫትን አስከፊነት ጧት ማታ እኔ አሁን እህቴን መመክራት አሁን አንቺ በመጣሽ ሰዓት እንደ ሀቅ ማለት ነው የሚጎዳ ነገር ነው። ከምንም በላይ ሰው አልተረዳውም እንጂ እንደ ጫት መርዝ የለም። ጫት ሲቅሙ በተለይ ይሄ የገጠር ሰው አዳብት አድርጎት ምናልባት ጥቅሙን ጉዳቱን ላይ ያውቀው ይችላል። ግን ቢገርማችሁ በጣም ሰውነት ይመርዛል። በጣም አቲካ እና ሰውነትን ይበረብራል። ኪስን ሙልጭ ነው የሚያደርገው። ዛሬ ጫት በፊት የሆነ ክብርም ነበረው። እንደው የሆነ በፊት እንኳን እንደው ይሁን እንኳን ተብሎ ምሳ ተበልቶ ሻወር ተወሰር ውስጥ ዳርገው ገላቸውን ተጣጥበው ምናምን ከዛ ልብሳቸውን ቀይረው ፏ ብለው እየተጫጫሰ ይቀሙታል። ዛሬ ደግሞ ከመርከሱ በላይ ጧት ባለጋሪው ባለባጃጁ እግረኛው ዝም ብሎ ሱቅ ላይ የቆመው ጧት ላይ ሲበሉት ታያላችሁ። ወላሂ ነው የምላችሁ። ጫት የቃሙትን ሰዎች አፍ ደግሞ ውትማ አረንጓዴ ነው። ልክ ፍየል ቅጠል በልታ አረንጓዴ እንደሚሆነው አፋቸው አረንጓዴ ነው። ወላሂ ነው የምላችሁ። የሚያጠፉትን ጊዜ ጫት ሊቅሙ ቁጭ ሲሉ የሚያጠፉት ጊዜ አለ። ጊዜያቸውን፣ ገንዘባቸውን፣ ጤናቸውንም ነው የሚያጡት የሚቅሙ ሰዎች። ይህን መክረሽ ለምሳሌ እህቴን እምላት ይህን መክረሽ እምቢ ካለ አሁንም አሻፈረኝ ካለ አተኻድሚ አንቺ አታጫጭሽ። መተሽ እዚህ ቁጭ ሲሉ አብሯችሁ ሲቅሙ ነይ ቡና ፍሊልኝ እንጂ አጭሽልኝ እንጂ ቀዝቀዛ አረግሽ ውሳ ምናምን ይላሉ። እኔ ፈለገውን ይበል። ከመጀመሪያው ስትመጪ ቃል ገብተሽ መምጣት አለብሽ። ይሄን ነገር እኔ ጋር ተቀጥልም መቃም አትችልም። ጊዜህንም ገንዘብህንም ጤናህንም ነው የምታጣው። ሁለተኛ ግን ይሄንን አረጋለሁ ብለህ ካልክ ግን
አብሬህም አልቀማመጥ አብሬህም አልቅም መቃም ቀርቶ እኔ አንተ ጋር ሆኜ አላጨጭስ ለማላፈላ አለቀ። እንደዚህ ብለሽ እርምጃሽን መውሰድና ቃል ማስገባት ነው። መቼም እሱ እንግዲህ ያን ነገር እንደሱስ መስሎት አልተው ብሎ የሚቅም ከሆነ አንቺ ወደ ሌላ ስራሽ ሂጂ። አላህ በማይጠይቅሽ መንገድ ሌላሽን ስራ ስሪ። እስቲ አሁን እኮ የምሬ ነው የምላችሁ እህቶቼ፣ ሰርተንም ለፍተንም ጊዜው አይበቃንም ሩጠን ማለት ነው። አሁን እኔ እንዴት እየበቃቸው ነው እነዚህ ጫት የሚቅሙ ሰዎች ቁጭ ብለው እላለሁ። እየሄድን ማለት ነው እየሮጥን ማለት ነው። በቃ ኑሮ ለማሸነፍ ተፍ ተፍ እያለን ከጧት አንድ ቦታ ከሰዓት አንድ ቦታ ሩጠንም ሄደንም ጊዜው አይበቃንም። ቢገርማችሁ ወላሂ ጊዜው አይበቃንም። እንዴት ጊዜ እየበቃቸው ነው እላለሁኝ አንዳንድ ጊዜ ማለት ነው። እሺ ጤናቸውም እሺ ብሩም እሺ ይሆን እላለሁ፣ ግን እንዴት እና ብዙ ሰዎችን በዚህ በአቅራቢያ እኔም ባለሁበት አካባቢ አሁን ከቤተሰብ ማኳያ እንደው ብላቸው እንደውም ወደ መቀንጠጡ መሄድ ምናምን፣ አይ ከጊዜ ብዛት አንቺንም እናስቅምሻለን፣ አሁን ያመጣሽው እምነት ስለሆነ ነው፣ በዱዓ እኮ ነው ሂደሽ ያመጣሽው፣ በዱዓ እኮ ነው የወለድሽው፣ እዚህ ደርሶ እዚህ ተቀምጦ። ወላሂ በእነሱ አይደለም። አላሁ ተዓላ ለእኔ ያስቀመጣት ነገር አለች። ሂደት በሂደት ከፈጠረብኝ እስከምሞት ድረስ የምትደረገው ስኬቴም ውድቀቴም ሁሉም ነገር በአላህ ተጽፋለች። መውለዴም ማሳደጌም ሁሉም ነገር ከአላህ ተጽፋለች። ያ አላህ ነው ይሄ ሁላም ውለታው የዋለልኝ ጸጋም ሂጄም ሰርቼም መጥቼም ወልጄም እዚህ የደረስኩት በአላህ ችሮታ በአላህ እገዛ አላህ ሁን ስላለው ብቻ ነው። የሰው ልጅ ዱዓ ሊያደርግ ይችላል። አላህ ያሳካልሽ፣ በቃ ዋልሽ ውለሽ ግቢ፣ የነያሽሁን የሐሳብሽሁን ብለው ሊሉ ይችላሉ። ያን ቃላቸውን ሰማቸው እንጂ ጫቱን ስለቃሙት አይደለም። ስለዚህ የኛ አላህ ደግሞ የማንኛውንም ሰው ዱዓ የሚሰማ ጌታ ነው። እና እህቴ እንግዲህ አላህ ያስችልሽ፣ አላህ ያስተካክልልሽ፣ ባልሽን አላህ ያስተካክልልሽ። እርግፍ አድርጎ ትቶ ጫት ለምኔ ካሁን በላይ እኔ ጫት ምቅም ሰው አይደለሁም ብሎ ወደ ስራው የሚገባበት ከዚህ መርዝ ከሆነ ነገር ተገላግሎ አብራችሁ የምትኖሩ አላህ ያርጋችሁ። ሌሎቹንም የሚቅሙ ወንድም እህቶቻችንን አላህ ከዚህ ነገር አላህ ይገላግላቸው። አብዛኛው ታሞ ወደ ዶክተሮች ጋር ሲሄዱ ቢገርማችሁ ጫት አትቃሙ እየተባለ የተከለከሉት ማአት ናቸው። ተከልክለው ደግሞ ማቆም ያቃታቸው ማቆም አቅቷቸው የሚቅሙ ማአት ናቸው። በየትኛውም አጋጣሚ በሸሪዓም ስትሄዱ በሕክምናም ስትሄዱ የማይመከር ነገር ስለሆነ ይሄንን እንጫት አላህ እሱን አጥፍቶ የሚጠቅም ነገር ለኛ ተበልቶም ተጠጥቶም የሚጠቅም ነገር የሚሆን ነገርን አላህ ያምጣልን። ይሄን ነው የምለው። የዛሬው ቪዲዮ ትንሽ ረዘም ያለባችሁ ይመስለኛል። አውፍ በሉኝ። ሰላም አለይኩም።